አሰላሙ አለይኩም እንዴት ናችሁ? ጥያቄ ነበረኝ። ጥያቄ ምንድነው? ስለ ሁለቱ ነፍኻዎች ብትነግሩን ባረከላሁ ፊኩም ይላል። ጥያቄ አንዳንድ ልጆች ቤተሰብ በችግር አሳድጎ አስተምሯቸው ሲያበቃ ከዛ በኋላ ይሄ ሰው ራሱን ችሎ ቤተሰብ ማለት ራሱን ችሎ ያገባና ቤተሰቡን ይረሳል ወይም ይክዳል፣ ይርቃል። ሐቅ የለበትም ወይ በዚህ በቤተሰቦቹ ጉዳይ ላይ ይላል። በህልሜ ቁርአን እየቀራሁ አየሁኝ ምንድነው ይላል። ከባሌ ጋር ተጣልተን ነበርና 3 ጊዜ ፈትቼሻለሁ አለኝ። እኔም በሽማግሌ አስጠየቅኩት። እናም ሽማግሌዎቹ እኛ በባህሉ መሰረት ነው የምንቀጣው አሉ። በሸሪዓው ስንት ብር ነው የሚቀጣ? እንዴት ይታያል? ማውጣት የሚቻለው ከዚህ ላይ ማውጣት የሚቻለው 53,000 ነው። ይሄ ብር ዘካ ይወጅብበታል ወይ? ምን ያክል ይወጣበታል ይላል። ባለፈው ፕሮግራም ላይ ሙጀሲማ ወይ ወሃቢያ ሽቢሃ ያረደውን መብላት አይፈቀድም የሚል ሰምቼ ነበር። አሁን አንዳንድ ሰዎች ይቻላል ችግር የለውም የሚል ነገር ይናገራሉ። በዚህ ጉዳይ ላይ ምን ማብራሪያ ትሰጡኛላችሁ? አልሐምዱሊላህ ሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን፣ ጠይቁ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉ፣ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0910 መጨረሻው 48 የተላከልን ጥያቄ ነው። አሰላሙ አለይኩም እንዴት ናችሁ? ጥያቄ ነበረኝ። ጥያቄ ምንድነው? ስለ ሁለቱ ነፍኻዎች ብትነግሩን ባረከላሁ ፊኩም ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጠይቢን አጣሂሪን። አማ በዕዱ ፈአስአሉላህ ተዓላ أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. ያው ሁለቱ ነፍኻዎች النفخة الأولى አጠቃላይ ሐይ የሆነ ሁላ የሚሞትበት ማለትም አላሁ ተዓላ በሩህ እንዲኖሩ ያደረጋቸው መክሉቃት እንስሳትም ይሆኑ ሰዎችም ይሆኑ ሐታ الملائكة የቀሩት ሁሉም የሚሞቱበት እና ቅያማ የሚቆምበት ነፍኻ ነው የመጀመሪያው ማለት ነው። የዚህ ዓለም ፍጻሜ እንደማለት ነው። የዚህ ምድር እና ሰማይ የምትጠቀለልበት መሬት ላይ ያሉ ህያው የሆኑ ጠቅላላ የሚሞቱበት ይሄ ነፍኸል ኡላ ይባላል። በዚያን ሰዓት ነፍኸቱል ኡላ ሲሆን ሐታ ቅብር ውስጥ ያሉ ህያው የሆኑ አንቢያዎች አሁን ሐይ ናቸው። ቅብሮቻቸው ውስጥ ሹሃዳዎችም ቅብሮቻቸው ውስጥ ሐይ ናቸው እና የነፍኻው በጣም ኃይል ኢግማእ ውስጥ ራስን ወደ መሳት ውስጥ ይከታቸው ይላሉ። ሱብሃንአላህ። እና ይሄ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ነው። እና የነፍኻው ሰይዱና ኢስራፊል ዐለይሂ ሰላም በሚነፉበት ሰዓት ቡቅ ወይም ደግሞ ቀርኑ ሲነፉ በጣም ከባድ የሆነ ድምፅን የሚያሰማው በጣም ከባድ የሆነ ኃይል ነው ያለው። ሁሉም ከአነሁ ከነፍሲን ዋሂዳ የሚሞቱበት ሰዓት ነው በኃይሉ የተነሳ
እና ይሄ ነፍኸል ኡላ የመጀመሪያው ነፍኻ ከዚያ በኋላ ደግሞ አላሁ ስብሓነሁ ወተዓላ ሁለተኛ ጊዜ ደግሞ ነፍኻ እንዲደረግ አላህ ያዛል። ኢስራፊልም ሰው ናቸው ያኒ መለክ ናቸውና ኢስራፊልም ሩህ ያላቸው ናቸውና ይሞታሉ። እሳቸውም እንደገና አላህ እሳቸውን ቀስቅሶ ሁለተኛው ነፍኻ እንዲነፉ ደግሞ ይደረጋል። ያ ሲሆን ደግሞ አህያ ያኒ የነበሩ በጠቅላላ ወደ ህይወት እንዲመለሱ ይደረጋል። ሁሉም ህያው የሚሆንበት ነው ማለት ነው። አላሁ ተዓላ ባዕት የሚያደርግበት ከቁቡሮች ሰዎች ህይወት ተዘርቶባቸው የሚወጡበት ነው። የሰውነታቸው ነገር ያኒ ሚላሉ በይነ ነፍኸት الأولى والثانية 40 يوما ሚሉም አሉ 40 سنة ሚሉም አሉ 40 ቀን ወይም ደግሞ 40 አመት ሚሉም አሉ። ይቆያል በመሐከላቸው። በዚህ ጊዜ የሚዘንብ ልክ ዝልግልግ የሆነ ነገር ከላይ ወደ መሬት ላይ ይዘንባ ይላሉ። ሱብሃንአላህ። እና ከዘነበ በኋላ ልክ መሬት ውስጧ ከደረቀች በኋላ እንደገና በዝናብ እንደምትለመልመውና እንደገና እጽዋት እንደምታበቅለው የሰው ልጆች ሰውነትም ያ በሚወርደው ዝልግልግ ፈሳሽ ዝናብ ነገር ነው። በዚያ ሰውነታቸው እንደገና ይመለሳል ይላሉ። ሱብሃንአላህ። እንደገና እንደ ቡቃያ በአዲስ መልክ መብቀል ይጀምራል ሰውነታቸው። ከዚያ በኋላ ነፍኸ الثانية ሁለተኛው ቀርን በሚነፋበት ጊዜ ኢስራፊል ሲነፉ አላህ እሳቸውን ህያው አድርጎ ነው እንግዲህ ያው እንዲነፉ የሚያደርጋቸው። ያንን ሲያደርጉ ሁሉም ከቀብሮቻቸው መውጣት ይጀምራሉ። ያው መውጣቱ ያጀማመሩ ሁኔታ የባዕሱ ሁኔታ ቅደም ተከተል አለው። መጀመሪያ ቀብራቸው የሚከፈቱት ነብዩ ናቸው ሰለላሁ ዐለይሂ ወሰለም። አንቢያኡላህ አህሉ መካ፣ አህሉ መዲና፣ አህሉ ጣኢፍ እነዚህ መጀመሪያ ከሚቀሰቀሱት ይሆናሉ። እንዲህ እያለ ሁሉም ያው ህይወት እንደገና ተዘርቶበታል። ሱብሃንአላህ። አፈር የነበረው መሬት የበላውም ምንም ነገር ሳያስቀራ አጅቡ ዘነብ የምትባለዋ በጣም ትንሽ አጥንታለች። የጎመን ዘር ፍሬ የምታክል ነች ይላሉ። ትንሽ ነች እና ከዚያች ላይ ያቺ አትጠፋም ይባላል። ሱብሃንአላህ። ከሱ ላይ ሰውነት እንደገና ይገነባል። ያ በሚዘንበው ዝናብ መሳይ ነገር እንግዲህ እንደገና ሰውነት በአዲስ መልክ አላህ ህያው አድርጎ ገንብቶ ሰውነቱን ገጣጥሞ በሙሉ ሰውነቱ ይወጣል ማለት ነው። ሰው ከቀብሩ ሁሉም ቀብሮች ይከፋፈታሉ። እየተከፈተ እንደ ቀደም ተከተሉ ቀብሩ እየተከፈተ ይወጣል። ስለዚህ ያው ነፍኸል ኡላ የሚለው የቂያማ የሚቆምበት ነፍኻ እንደማለት ነው መጀመሪያው። ከዚያ በኋላ ደግሞ ሁለተኛው ነፍኻ ደግሞ ሁለተኛው ሲነፋ ደግሞ መቀስቀሻ ወይ ደግሞ መውጫ ይሆናል። መሐከላቸው ላይ 40 አመት የሚሉም 40 ቀን የሚልም ሪዋያ አለ። ሁሉም ማለት በምድርም በሰማይም ያለው ነው ሩሑ የሚወጣው ማለት ነው። የሚቀር ነገር የለም ማለት ነው። ሁሉም ኢላ አንዳንድ ዑለማዎች ሚማ ዩስተትና ሐመለቱል ዓርሽ ዓርሽን የሚሸከሙት መላኢካዎች እነሱ ይቀራሉ ይላሉ። እሱ ዓርሽ እንደተሸከሙ ይቆያሉ። አላሁ ተዓላ ህያው ሆነው እንዲቀጥሉ ሽቶላቸዋልና አይሞቱም። እነሱም እንዲቀጥሉ ተደርገው ይቀጥላሉ የሚሉ ይህንን ባዕዱ ልዑለማ እስቲስናእ የሚያደርገው ነው። እና እንደ ለፍዙ ከተኬደ ቁርአናዊ አንቀጾችንም ሐዲስ ላይ ያሉትንም ስንመለከት ዓም ነው፣ ጠቅላይ የሆነ ነው። ቃሉን ካየነው ሁሉም ያኔ ሰማይ ላይ ምድርም ያለው ነው። ፈሷዒቀ መን ፊ ሰማዋት ወመን ፊ ልአርድ ነው የሚለው። በምድርም በሰማይም ያለው ሁላ ሷዕቃ ያገኘዋል። ሷዕቃ ሲባል ያኔ በህይወት ያለው ምድር ላይ የነበረው ወይ ሰማይ ላይ እየኖረ የነበረው መሞት ነው ይላሉ። ቀብሮቻቸው ውስጥ ሐይ የሆኑት ደግሞ እንደ ኢግማእ ነገር በጩኸቱና በኃይሉ የተነሳ ራስን ወደ መሳት ውስጥ ይገባሉ። ይሄ الإغماء جائز على الأنبياء ነብያቶች ላይ እንዲህ አይነት ነገር ማጋጠሙ ሙምኪን ወይ ደግሞ የሚያመችባቸው ነገር ነው። ሰይዱና ሙሐመድ አለይሂ ሰላቱ ወሰላም በአንድ ሐዲሳቸው
እኔ ቀብሬ ተከፍቶልኝ ከወጣው በኋላ ሙሳን አለይሂ ሰላም ቢቃኢም العرش ሙተዓልቅ ሆኖ አየዋለሁ። ወላ አድሪ ይላሉ ረሱል አለይሂ ሰላቱ ወሰላም አፋቀ ቀብሊ አም ጁዚያ ቢሰዕቀት ጡር ያኒ ከኔ በፊት ነቅቶ ነው ወይስ ጡሩ ሲና ላይ ጡሩ ሲና ይባላል ጡሩ ሲና ላይ ያኔ ባጋጠማቸው ነገር ራሳቸውን ስተው ሰይዱና ሙሳ ወድቀው ነበር። ያንን ያው አንዳንድ ቅሳዎች ስለ لما رأى الجبل ربه فلما تجلى ربه للجبل جعله دكا وخر موسى صعقا يعني الله سبحانه وتعالى طيقوا نبر سيدنا موسى يعني ربي اجعلني انظر اليك بلو يا رب ጌታዬ እንዳይህ አድርገኝ ብለው ሲጠይቁ አላህ ደግሞ ለን ተራኒ አላቸው። ያኒ ለን ተራኒ ማለት በዚህ አይነህ በዚህ በዱንያ ላይ ሆነ እኔን አታየኝ። ዱንያ ላይ ተኩኖ አላህ ማየት ስለማይቻል ከዚያ ولكن انظر الى الجبل فإن استقر مكانه فسوف تراني ተራራውን ግን ተመልከት ተራራው ቦታው ላይ የጸና ከሆነ ታየኛለህ። فلما تجلى ربه للجبل الله ተራራው ላይ ኢድራክን ፈጠረበትና ይሁን የማየትም ኢድራክ የማድረግም ችሎታን ፈጠረበትና አላህ ይፈعل ما يشاء እኛም ውሃ ነበርን ምንም ያልነበርን እኛ ላይ አላህ የማወቅን ኢድራክን ችሎታ ፈጥሮብን ነው ምናየው ምንሰማው ምንረዳው ምናወራው እና ተራራው ላይ ያንን ነገር ፈጠረበትና አላህ ተራራው እሱን እንዲያ ያደረገው አላህን እንዲያ ያደረገው ሱብሃንአላህ ያኔ من هيبة المنظر تراراو جعله دكا بتنتن على تراراو سبحان الله يم ياكل جزوف ترارا عمد هنا فرس ብሎ ወደቀና እኛ መሬት መንቀጥቀጥ እንኳን የሆነ ሀገር ላይ ተከስቶ ህንጻዎች እንዲህ ሲሉ ልባችንም አብሮ እንደዛ ይላል። ህንጻ ሲወድቅ ስናይኮ እንደነግጣለን። ረጃጅም ፎቆች ሲወድቁ ስናይና فكيف بالجبل ያ ተራራ ሲወድቅ በአይናቸው ሰይዱና ሙሳ ስብርብር ሲል ሲያዩ እሳቸው ወደቁ ራሳቸውን ሰጠው እና በሱ እዛ ላይ ይሄ ነገር ስላጋጠማቸው አሁን እንደዛ እንዳይሆኑ አላህ በዚያ ምትክ አድርጎላቸው ያንን አድርጎ በዚህኛው እንዲድኑ አድርጎላቸው ማካካሽ አድርጎላቸው ነው ወይስ ደግሞ ከኔ በፊት እሳቸውም ራሳቸውን ስተው ቆይተው ከኔ በፊት ነቅተው ነው የሚለውን አላቅም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ የሚያስይዘን ያኒ ሷዕቃ የሚባለው ነገር ነብያትንም ቀብሮቻቸው ውስጥ ያሉ ህያዎችንም ያገኛቸዋል። በህይወት እየነበሩ እየኖሩ ያሉ ደግሞ በዚህ ምድር ላይ ወይም ደግሞ ሰማይ ላይ ያሉ መላእክቶች ደግሞ በአንድ ጊዜ የሚሞቱበት ይሆናል ማለት ነው። በ092042 ተላክልን ጥያቄ ነው የሚለው ሰላም አለይኩም ጥያቄ አንዳንድ ልጆች ቤተሰብ በችግር አሳድጎ አስተምሯቸው ሲያበቃ ከዛ በኋላ ይሄ ሰው ራሱን ችሎ ቤተሰብ ማለት ራሱን ችሎ ያገባና ቤተሰቡን ይረሳል ወይም ይክዳል ይርቃል ሐቅ የለበትም ወይ በዚህ በቤተሰቦቹ ጉዳይ ላይ ይላል። ያው በወላጅን አስመልክቶ ከሆነ የምናወራው ቤተሰብ ስንል ወላጅ አባት ወላጅ እናትን ከሆነ ምንም ጥርጥር የለውም ሰው አግብቶ ስለወጣ የወላጁ ሐቅ አይነሳለትም። ያኒ የራሱን ጎጆ መመስረት የራሱን ትዳር መመስረት ጎጆ መቀለስ ከእናት አባት ሐቅ ነፃ አያረግም። የራሱን ብቻ ህይወት ሚስቱን ልጆቹን ብቻ ሳይሆን ማየት ያለበት እንደ ሸሪዓው ዋጅብ ያደረገበት ነገር አለ። አላህ ግዴታ ያደረገበት ነገር አለ። ከነዚያ ውስጥ ወላጅ إن كان فقيرا دها كهونه ቀለብ ማገኝ ከሆነ ካልሰራህ ተብሎ አይገደድም። መስራት አቅም ቢኖርም እንኳን ልጆች ላይ የወላጅ ቀለብ ግዴታ ይሆናል።
ذكورا وإناثا ወንድም ሴትም ቢሆኑ ቀለብ ለወላጅ ቀለባቸውን መኖሪያቸውን ልብሳቸውን ይሄን ነገር ማድረግ ይጠበቅበታል ልጅ ስለዚህ የወላጅ ሐቅ ሚካድ ነገር አይደለም ያኒ ሱብሃንአላህ ከዚህ በፊትም በተደጋጋሚ ተናግረናል ወላጅ እንኳን ተንከባክቦ አብልቶ አጠጥቶ አሳድጎ አስተምሮ ፍሬ አብቅቶ አይደለም ምንም እንኳን ባያደርግ ወላጅ ወልዶ ቢተው እንኳን ሐቁ አይቀርም ብለናል ይሄ ሸሪዓዊ ሐቅ ነው የመለልስ ጉዳይ ስለሆነ ስላረግልኝ ያረግልታለሁ ሳይሆን خلاص በወላጅነቱ ብቻ የሚደረግለት ዋጅብ አለ እንደኔ ከሌሎች ሰዎች ጋር የሚኖረን ግንኙነት ሰጥቶ መቀበል አይነት ነገር ነው حتى እንደ ሸሪዓው ኢህሳን የሚባለው ነገር እንዳለ ሆኖ ባለቤትህ ጋር እንኳን ከሚስትህ ጋር እንኳን እሷ ዋጅቧን መወጣት አለባት አንተም ዋጅብህን መወጣት አለብህ ነው እሷ ዋጅቧን መወጣት ያቆመች ጊዜ አንተ ይሄን ማድረግ ግዴታ አይሆንብህም ትባላለህ እሱ ዋጅቡን ያልተወጣ ጊዜ እሷ ይሄን ማድረግ ግዴታ የለባትም ትባላለች እንግዲህ ይሄ የሰጥቶ መቀበል አይነት ነገር ነው እዚህ ጋር ያለው ይሄ የትዳር እና የመሳሰሉት በአባትና በልጅ በእናትና በልጅ መካከል ያለው ግን ከዚህ የተለየ ነው ወልደው ቢተውት እንኳን በቃ በመውለዳቸው ምክንያት ወልደው ማሳደግ ያሳደገው مثلا የህፃናት ማደጉ ምናምን ወስደው አሳደጉት ወይ ደግሞ ይሄ ድርጅት ወስደው አሳደገው ሌላ ሰው አሳደገው ግለሰብ ሊሆን ይችላል ወላጆቹ በቃ አንፈልገውም ይሄ ልጅ ብለው ተውት ካደገ በኋላ ወላጆቹ እነሱ እንደሆነ ያውቃል ሐቅ የላቸው ማለት አይችልም እስከዚህ ድረስ ነው የወላጅ ሐቅ ክብደቱና ወላጅን ያደረገልን ነገር እንደ ወላጅነቱ ብቻ እንኳን ልንወጣው ማንችለው ትልቅ እዳ ነው እኛ ላይ የሚጣልብን አላህ ምንወጣው እንግዲህ ባንችልም እንደው ምንፍጨረጨር አላህ ያድርገን ሙሉ ለሙሉ ባንወጣው ምን ሞክር አላህ ያድርገን እና ጥያቄው ላይ ተነሳው ይሄው ላድርጎ ወላጅ ይካዳል ወላጅ የራሱን ትዳር ሲመሰረት የራሱን ህይወት ሲመሰረት ዞር ብሎ ማያይም ላለ ዚያራ ወላ ለሙዋሳት ለማገዝ ለመርዳት ሲጨነቁ ለመድረስ ይሄ ሱና ሳይሆን ትርፍ ሳይሆን ፈርድ እንደሆነ ማሳወቅ ፈልጋለሁ እንዲህ አይነት ነገሮች በቃ ከፈለኩኝ ያደርጋለሁ ካልፈለኩኝ ተዋዋለሁ እንደምትለው አይደለም መንገድ ላይ ሄደ ለሚስኪን እንደምትሰጠው ሰደቃ አይደለም انما هذا واجب نفقه الاصول ይባላል فقهاء الاسلام በዝርዝር አስቀምጠውታል የአባትና የእናት ነፈቃ يعني اكيد እነሱ የራሳቸው ግዴታ ዋጅብ ነበረባቸው ልጅ ሆነ ያለ አንተን የመቀለብ አንተን የማብላት ራስህን እስከታውቅ ድረስ ወይ ደግሞ በቡሉግን እስከደርስ ድረስ ዋጅብ አለባቸው እነሱ ያንን ካልተወጡ በራሳቸው የሚጠየቁበት ነው ግን እነሱ ይሄን አልተወጡም ብለህ አንተ ግን ያለብህን መወጣት ደግሞ ማቆም የለብህም አልሰሩትምና እኔ አልሰራም አትልም በመቃቢል ሳይሆን መታረገው በቃ እንደ ወላጅነታቸው መታረገው ነውና ይሄንን ዋጅብ ሁሉም ልጅ ማሰብ አለበት يعني አንዳንዶች ጭራሽ ወልዒያዙ ቢላሂ ተዓላ ከናሱ የሚቀማም አለ እንኳን ሊሰጥ አይደለም የሚወስድም አለ ከናቱ ጋር በገንዘብ ጉዳይ የሚጣላ አለ ከአባቱ ጋር በገንዘብ ጉዳይ የሚጨቃጨቅ አለ يعني ሊሰጣው ሲገባ ጭራሽ ሊወስድበት ይሞክር ሰውም አለ አላህ ይጠብቀን ይሄ እንዲህ አይነቱ የተረገመ ሰው ነው በጣም ከወላጅ የሚቀርብ ማን አለ በሐቂቃ ማለት ነው እንደ ደረጃ ካየን በተለይ ለወንድ ልጅ በሐቁም ከፍተኛ ሐቅ ያለው ማን ነው ሲባል እናቱ ነች ከዛ በኋላ አባት ይመጣል يعني ከእናት በደረጃዎች ዝቅ ይላል አባት የእናት ከባድ ስለሆነ እና ያ ሰው ያ ሱሐቢ አንድ ሰው መጥቶ ሲጠይቃቸው እናትየውን ተሸክመው ሐጅ አምጥቶ አሰርቶ እዛ ተገናኙና የእናቴን ሐቅ ተወጥቻለሁ ወይ ከዛ ቦታ ከዚህ ቦታ አገር ላይ እኔ ተሸክሜ በጀርባዬ ተሸክምኩ ነው ያመጣሁት እናቴ ወላው ቢጠልቃን ያሉት ሱብሃንአላህ እንተን ስትወልድ ስትል ያማጠችውን አንድን ምጥ ያችን እንኳን አልከፈልካትም ነው ያሉት እና ይሄን ያክል የሆነ ከባድ ሐቅ ያለብን ስለሆነ ልጆች ላይ በጣም ጥንቃቄ ያስፈልጋል አላህ ያግዘን ሐቃችን ምንወጣ አላህ ያድርገን በ09 መጨረሻው 42 የተላከልን ጥያቄ በህልሜ ቁርአን እየቀራሁ አየሁኝ ምንድነው ይላል
አላሁ አዕለም ነው የምንለው። እንዲህ አይነቱን ያኔ የህልም ፍቺ ምናቃትን ሸሪዓዊ ጥያቄዎች ለምንመልሰው እንደ ህልም ፍቺ ግን አህል አለው። ለዚህ አህል የሆኑ ሰዎች ይሄን እውቀት የተሰጣቸው ሰዎች እንደ ሰውየው ሐል አይተው አላህ በሰጣቸው እውቀት የሚመልሱት ይሆናል። በእኛ በኩል የምንለው አላህ ይወቀው ነው። የተለያዩ ተፋሲሮች ይኖሩታል፣ ግን አንዱንም ይሄ ነው ብለን መናገር አንችልም። ምክንያቱም አህልያው ስለሌለን። አህልያውን አላህ ይስጠን ኢንሻአላህ። አህልያ ማለት በሆነ ኪታብ ከሸኽ ምናምን የሚቀራ ስላልሆነ ነው እንደዛ የሚባለው። አህልያ የሚባለው ይሄ እንዲህ አይነቱ ዒልም ተፍሲሩል አሕላም የሚባለውን ኪታብ አንብቦ ወይ ደግሞ አንዳንድ የተጻፉ በዚህ ጉዳይ የተጻፉ ኪታቦችን አንብቦ የሚከሰብ እውቀት አይደለም። አንዳንድ የቸኩሉ ሰዎች አሉ። ምንም ነገር ሳይሰጣቸው ዒልሙ ሳይኖራቸው ግምትን ብቻ መሰረት አድርገው ነይ እፈታልሻለሁ ጎዝጎዢ ቡና ፊ እንደዚህ አድርጊ ምናምን ይሉና ከዛ በኋላ እስኪ ንገረኛ አሁን ይላሉ። ይሄማ እየተጤሰ ነው የሚነገረው ይባልና ከዚያ እያጨሱ እንዲህ ነው በቃ አንቺማ አጣሽ አመረኩ በቃ ካሁን በኋላ እንዲህ ይላሉ። አንዳንዴ አክስ ነው የሚሆነው። የተባለው ከተባለው በተቃራኒ ሆኖ የሚገኝም ይኖራል። ይሄ ያለ ዒልም መናገር ነው እና ይሄ አይነቱ እውቀት العلم اللدني የሚባለው አይነት ነው። ይሄ ከአላህ የሚሰጥ ነው። በኪታብ የሚማሩት አይደለም። ሼክ ዘንድ ቀርቦ ይሄን ኪታብ ቀርቶ እንደዚህ ያየ ተፍሲሩ እንደዚህ ነው፣ ይሄን ያየ ይሄ ነው ተፍሲሩ ተብሎ የሚወሰድ አይደለም። አሁን አንዳንዶች ሶሻል ሚዲያ ላይ እየወጡ ህልም ይፈቱም አሉ። ያው እየሰማን ነው። እንደዚህ ያየ ሰው እንደዚህ ይሄ እውቀት አይደለም። ቲክቶክ ላይ አይቻልም። ቲክቶክ ላይ እንደዚህ ሰዎች ህልሞቻቸውን ያስፈታሉ። እዛ ላይ ኮመንት የጻፉ እየገቡ ላይቭ እየገቡ እንደዚህ አይቼ ነበር ይላሉ። ውሸቶች ናቸው በአብዛኛው። አልፎ አልፎ የሚገጥሙ ነገሮች ይኖራሉ። ይሄ እኮ አይጠፋም እኮ ሰው ይሄ ደግሞ ከሆነ ነገር ጋር ሊጋጠም ይችላል እኮ ባላሰብክበት ወጥተህ እኮ ያልገመትከውን ሰው ልታገኝ ትችላለህ። እና እንዲህ አይነት ነገሮች ሊገጥምላቸው ይችላል። የሆነ በተከታታይ 3-4 ሲገጥምላቸው ያየ ሰው ከሆነ ደግሞ በቃ ሙሉ ሲቃውን እነሱ ላይ ያደርጋል። ይሄ እንዲህ አይነቱ ዒልም ሰዎች መዳፈር የለባቸው። አንዳንድ ጊዜ ጥቅል ነገሮች አሉ። ጥቅል ነገሮች ሲባል ለምሳሌ አምዋቶችን እንደዚህ ማየት እንዲህ አይነት ማዕና ይኖረዋል። ይሄው በጥቅል ነው። የሞተ ሰው ከሄደ ወደ አኺራ ከሄደ በኋላ የሚናገረው ንግግር ሐቅ ነው። እንዲህ የሚሉ አንዳንድ መናሞች ደግሞ ከዛሂሩ ጋር የሚገጥም አይነት ሆነው ሊመጡ ይችላሉ። ከዛሂር ከሆነው ጋር ገጥመው ሊመጡ ይችላሉ። ሩቅ ፍቺ የሚያስፈልገው ሳይሆን እና ብዙ ነው። አንዳንድ ሰው አንድ አይነት መናም ሁለት ሰዎች ያዩትና ለአንደኛው የሚሰጠው ተፍሲርና ለሌላኛው የሚሰጠው ተፍሲር የተለያየ ነው የሚሆነው። ያኔ አንደኛው ከዓባ ላይ ስሸናየው ብሎ የተናገረ ሰው ሌላኛውም እንደዛው ስሸናየው ብሎ የተናገረ ሰው ሁለቱ ወይ መስጂድ ላይ ሁለቱ የተለያየ አይነት ፍርድ ተሰጥቷቸው ወይም ተፍሲር ተሰጥቷቸው እንዲህ አይነት ልጅ ልትወልድ ነው ተብሎ ለዚህኛው ሲፈሰር ለዚህኛው ደግሞ አንተ ደግሞ እንደዚህ ልትሆን ነው ብለው የዚያ ተቃራኒ መጥፎ ነገር ማለት ነውና እነዚያ አህልያ ወይም ደግሞ ለዚያ ብቃት ያላቸው ሰዎች ሲናገሩት ሲፈስሩት ምን ይሆናል? ቦታው ላይ የገጠመ ይሆናል። ሐታ እንዲህ አይነት ሰዎችም ራሱ የተሰጣቸው ሰዎች ራሱ قد لا يصيبون دائما መታወቅ ያለበት ነገር አለ። قد لا يصيبون دائما الرسول عليه الصلاة والسلام سيدنا أبو بكر رضي الله عنه يهون منام ሲፈስሩ أصبت في بعض وأخطأت في بعض ብለዋቸዋል። يعني የተወሰነውን አግኝተዋል የተወሰነውን ግን ስተዋል ብለዋቸዋል። ስለዚህ حتى አህልያ ብቃቱ ያላቸው ሰዎች ልክ እንደ ኖርማሉ ዒልም ላይ ሊስቱና ሊያገኙ እንደሚችሉት ሁሉ በሆነ በኩል خطأ ሊያጋጥማቸውም ይችላል። እይታ የሚባለው ነገር ግልጽ ያለ እይታ አለ፣ የተጭበረበረ አይነት እይታም አለ፣ ብዥ ያለ እይታም አለ እና በደንብ ግልጽ ያለላቸው ፓርት በደንብ ተናግረው አላህ ባሳያቸው
ሌላው ደግሞ ደበቅ ይልባቸውና ወህም ሊገባም ይችላል። አላ ኩሊ ሐል ይሄ ጥንቃቄ ይፈልጋል። ሰዎች እንዳይዳፈሩ በዚህ ጉዳይ አደራ እንላለን። ተመልካቾቻችን እየተከታተላችሁ የምትገኙት ጥያቄ ጠይቁ ፕሮግራማችንን ነው። አሁን የረፍት ሰዓት ላይ ደርሰናል። ከፍተ ቆይታ በኋላ እንመለሳለን። ጥብቁ ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁን ከኛ ጋር አሁን ኢንሻአላህ በ0910 መጨረሻው 69 የተላከው ጥያቄ እንደሚለው ሰላም አለይኩም ከባሌ ጋር ተጣልተን ነበርና 3 ጊዜ ፈትቼሻለሁ አለኝ። እኔም በሽማግሌ አስጠየቅኩት እና ሽማግሌዎቹ እኛ በባህሉ መሰረት ነው የምንቀጣው አሉን። በሸሪዓው ስንት ብር ነው የሚቀጣ? እንዴት ይታያል ትላለች። አሁን የቅጣት የሚባለው ነገር እንደ ሸሪዓ የፍቺ ቅጣት ሳይሆን የሚባለው በመፍታቱ ምክንያት ወይም በሷ ባልሆነ ምክንያት መካከላቸው የነበረው ኒካህ ከተቋረጠ ሙትዓ የሚባል ነገር መስጠት ግዴታ ይሆንበታል። መህሯን ይሰጣታል። መህሯ ሐቋ ነው። ምናልባት ብዙ ወንዶች ሲያገቡ መህር ወዲያው አይሰጡም። ያው ቀስ ብዬ እሰጣለሁ ብለው ያ ካለ መስጠት ግዴታ ነው። ሐቋ ነው። እንደ ኸለቢሃ ተገናኝቷት ከሆነ ሙሉ መህር ይረጋገጥላታል። ካልተገናኙ ደግሞ ከግንኙነት በፊት ከሆነ ፍቺው የተከሰተው ግማሽ መህር ይረጋገጥላታል። ከዚያ ውጪ ሙትዓ የሚባል ነገር ይሰጣታል። ሙትዓ በሸሪዓ ተቅዲር የሚደረግ የተወሰነ ገንዘብ ነው። እሷ ልቧን መጠገኛ የደረሰባትን ስብራት መጠገኛ የሚሰጣት ገንዘብ ነው። ይህንን ባል የሚወስነው ነው። ለሚስት ይህን ያክል ሰጥሻለሁ በቃ ብሎ ቀልቧን ጠግነው የሚሰጣት ነው። ከዚያ ውጪ ሌላ ቅጣት የሚባል ነገር የለም። ሰዎች የሚደነግጉትም ይሆን ወይም በሌላ በኩል የሚደነግግም የለም። መቼም እኛ የሚያስተዳድረን የአላህ ሸሪዓ ነው። የአላህ ባሪያዎች ነን ብለን እስካመንን ድረስ አላህ ባወጣው ህግ ነው የምንተዳደረው። ፈጣሪያችን እሱ ነውና ሌሎች ህጎችን እያረቀቅን አላህ ያልደነገገውን እኛ እየደነገግን አላህ ያላስገደደውን እያስገደድን መሄድ አይቻልም። ሽምግልና የሚባለው ነገር ሸሪዓው በፈቀደው ክልል ውስጥ የማስታረቅን ስራ፣ የማስማማትን ስራ እንዲሁም ደግሞ መለያየት ያለባቸው ሰዎች በፍጹም አብሮ መኖር ማይችሉና የሚጎዳዱ ሰዎች ካሉ ደግሞ ሁለቱንም አሳምነው እንደ ትልቅ ሰው ዲኑም ይሄን ነገር ይፈቅደዋል። አንዳችሁ ሌላችሁ የምትበድሉ ከሆነ መለያየት ስላለባችሁ በቃ እኛም ሸሪዓውን አይተን እንደዛ ቢሆን ብለን ተስማምተናል። የእናንተ እንግዲህ ውሳኔ ነው የሚሆነው፣ በእኛ በኩል ግን ይሄ ነው ፍላጎታችን ብለው ወደዚህ አይነት ሸሪዓው ወደሚፈቅደውና ወደሚያዘው ነገር የመግፋት ጫና የማድረግ ሰዎች ልክ አምር ቢል ማዕሩፍ ነሂ ዐኒል ሙንከር እንደሚባለው ከመጥፎ መከልከል በመልካም ነገር ማዘን እንደሚባለው አይነት ስራ ነው የሚሰሩት ሽማግሌዎች። ሽማግሌ ማለት የራሱን ህግ እንደፈለገ ሊያረቅ የሚችል አንድ የህግ አውጪ አካል ማለት አይደለም። ስለዚህ ብዙ ቦታዎች ላይ ለማስታረቅም እየተኬደ የተጣሉ ባልና ሚስት ለማስታረቅ አንተ እንዲህ ያደርጋልና እንዲህ መቀጣት አለብህ እያሉ የሚደነገጉ ድንጋጌዎች አሉ። አይቻልም። አንዳንዱ ያለውን በሬ አውጥተው ያሳረዱታል። አንዳንድ ብሔረሰብ ውስጥ የታወቀ ነው። ወይ ደግሞ እንዲህ አላደረክም ይሉታል። ወይ ዝምድናህን እዚህ ጋር መምጣት ሲገባህ ለቅሶ አልደረስክም እንደዚህ ያልመጣህም ይሉትና ቅጣት ወስነንብህ ይሉታል። ሸሪዓ ላይ እንደዛ የለም። ለቅሶ ያልመጣ ሰው ወይ ደግሞ በወንድሙ በዘመዱ በቅርብ ቤተሰቡ ታዕዚያ ላይ ተገኝቶ ያላጽናና በደስታው ጊዜ መጥቶ ደስታውን ያልተካፈለ ያው ዝምድናውን እየቆረጠ ነው ያለው። ዝምድና መቀጠል የሚባለው በዋናነት በእንደዚህ አይነት ሙናሰባዎች ላይ በመገኘት ስለሆነ ያን ባለማድረጉ እሱ ወንጀለኛ ሆኗል ይባላል እንጂ እንደ ሸሪዓ የተወው ነገር አለ ያለ ዑዝር ሲሆን ነው እንጂ በገንዘብ ቅጣት የሚከፈል አይደለም። ይሄ
ይሄ ወንጀል በገንዘብ የሚከፈል በገንዘብ ቅጣት የሚታለፍ ወይም ደግሞ የሚማር አይደለም። ሰውየው ተውበት አድርጎ ካሁን በኋላ ግን ዝምድናውን ላይቆርጥ በውስጡ ተጸጽቶ ለወደፊት ለመቀጠል ወስኖ ነው መሄድ ያለበት እንጂ የገንዘብ የሚባሉ ነገሮች ያለ ቦታው የሚገቡ መቀጫዎች ትክክል አይደሉም። ይሄ ህግ እንደማርቀቅ ነው የሚቆጠረው። እኛ ቅድም እንዳልኩት ናሕኑ አቢዱን ሊላህ የሆነ ተገደን የምንሄድባቸው ነገሮች በፍላጎታችን ሳይሆን ሌላ ኃይል አስገድዶን ያን ካላደረግን ለችግር የምንጋለጥበት ለእስር ለእንግልት የምንዳረግበት ነገር ሲሆን ከዚህ ነገር ለመዳን ስንል ምንከፍለው ነገር ይኖረናል። እንደገና ይሄ በመንግስት የሚያወጣው ህግ ምናምን እንዳለ ሆኖ እንደገና ሽማግሌና ቤተሰብ እየተባለ ደግሞ ወይ ደግሞ አስታራቂ እየተባለ ደግሞ ሌሎች ህጎችን መደንገግና ሸሪዓው ላይ ያሉ ነገሮችን መጨመር ክልክል ነውና ይሄ በምንድነው መስተካከል ያለበት? ሽማግሌዎች ራሱ ሸርዕ መማር አለባቸው። ሽምግልና የሚባለው ከዒልሙ ውጪ መሆን የለበትም። ሽማግሌ የሚባሉት ውስጥ ዓሊሞች መኖር አለባቸው። ለምን የጅህልና ፈትዋ እንዳይሰጥ የጅህልና በመሀይምነት በጅህልና መልስ ወይም ፍርድ እንዳይሰጥ አንዳንዶች የሌለን ሐቅ የሚጠይቁ አሉ። ወይ ደግሞ በቃ ወስነንብሃል ስጠው አንተ ይላሉ። የለብኝም አዎ እናውቃለን ስጠው በቃ ወስነናል ይላሉ። እንዴ ምንድነው አሁን ይሄ የሚባለው? ይሄ እኮ የሌለበትን ነገር ማስገደድ ነው የሚባለው። የሚያስገድደን አላህ ብቻ ነው። ዋጅብ የሚያደርግብን የሆነ ነገር ክልክል ነው የሚለን አላህ ብቻ ነው። እሱ ነው يعني الذي يطاع لذاته هو الله ይላሉ ዑለማዎች። حتى انبياء الله እንኳን አላህ አዟቸው መልእክት አድርሱ ብሏቸው ያንን ስለሚያደርሱ አላህ እንድንታዘዛቸው ስላዘዘን ነው የምንታዘዛቸው ይላሉ። وإلا الامر المطلق الناهي المطلق الله ብቻ ነው። ማንም الحلال ما أحله الله والحرام ما حرمه الله والواجب ما أوجبه الله። ስለዚህ ይህንን ተገንዝበን በሽምግልና ስም የምንሄድ ሰዎች ትልቅ ሰዎች ከሸሪዓው የወጣ አይነት አካሄድ እንዳንሄድ ዑለማዎችን ማማከር፣ ዑለማዎች አብሮ መኖር፣ ይሄ ነገር እንዴት ነው የሚፈታው፣ ሸሪዓው ምን ይላል ብሎ ማለት። ሌላው ሰዎች እየተቀመጡ የሚያስቀምጧቸው ህጎች ያኒ ኃይለኛዎች አገር እናስተዳድራለን ወይ ምናምን የሚሉ የህግ አውጪ አካላት ከሚያወጡት ህግ እንደገና ተጨማሪ ደግሞ ሸሪዓ እያለ ሌሎች ደግሞ ሰዎች እንደገና በየመንደሩ ህግ ማውጣት የሚባለው ነገር እንደ ሸሪዓ አያስኬድም። ናም ኒዛም የሚባል ነገር ይኖራል። ኒዛም ማለት ስርዓት ነው። እኔ በቤቴ የፈለኩትን ማስገባትና የፈለኩትን አለማስገባት እችላለሁ አላህ መፈቀደልኝ። ለዚህ እኔ ስርዓት ማስቀመጥና ጥበቃ ካለ እንንተናን ብቻ ነው የምታስገባው እንንተናን አታስገባም ካልኩት እኔ አሁን ምንድነው እያረኩ ያለሁት? ሐቄን ነው ሙማረሳ እያረኩ ያለሁት። ሐቄን ኤክሰርሳይዝ እየተጠቀምኩት ነው። የተሰጠኝን ፍቃድን እየተጠቀምኩት ነው እንጂ ህግ እያወጣው አይደለም። ቤቴ ላይ እንዲህ ነገር እንዲደረግ አልፈልግም ብዬ ብል የማስተዳደር ስልጣን በተሰጠኝ ቦታ ላይ አላህ የፈቀደልኝን ነገር ነው እያረኩ ያለሁት እንጂ አዲስ ሸሪዓ ወይም አዲስ መመሪያ እያወጣው አይደለም። ይሄ ነገር መቅቡል ይሆናል። ከዚያ ውጭ ግን እንዲህ አይነት ቅጣት እንዲህ አይነት ምናምን እየተባለ ሰዎች የሌላቸውን መብት የሌላቸውን ሐቅ የሌላቸውን ስልጣን ህግ ለማስቀመጥ የሚጠቀሙ ከሆነ ወንጀለኞች ናቸው። ምናልባት ጠያቂያችን ከሶስት ፍቺውን በገንዘብ ቅጣት ሽሮ ሴቲቷን ሚስቲቷን ለመመለስ ከሆነ ይሄ ውሳኔ እያስተላለፉ ያሉት እኛ ከመሰረቱ እንዲህ አይነት ውሳኔዎች ትክክል አይደሉም ብለናል። የገንዘብ ቅጣት የሚባለው ነገር ሸሪዓ ላይ ከፍቺ ጋር የሚያያዝ የገንዘብ ቅጣት የሚባል ነገር የለም። የሚኖረው ሙታዓ ይኖራል። የወሰደባት ገንዘብ ካለ ይመልስላታል፣ ሐቅ ካላቸው ይካፈላሉ ኢላ አኺሪ። ፍቺውን በሶስት የተደረገውን ፍቺ በገንዘብ ቅጣት እንሽረዋለን ከሆነ ይሄ ደግሞ የባሰ ነው። አላህ ይጠብቀን። ይሄ የባሰ ነው። እንዲህ አይነቱ በምንም መልኩ የሚሻር ነገር አይደለም። ሰውየው አንድ ጊዜ አፉን አውጥቶ ተናግሮ በቃ በሶስት ካንቺ ጋር ተለያይቻለሁ እስካለ ድረስ በሶስት ተፈተናል ካለ በኋላ
ያለውን እድል ተጠቅሟል የተሰጠውን ሙሉን ከዚያስ አላሁ ስብሓንሁ ወተዓላ እንዳለው ነው ፈኢን ጠለቀሃ በሶስት ከፈታት ሶስተኛው ፍቺ ከተጠቀመው ምን አትመለስለትም ምን እስክታደርግ ሐታ ተንኪሐ ዘውጀን ገይራ ከሱ ይላል ሌላን ባል አግብታ እንጂ ማግባት ብቻ አይደለም ዝርዝሩ ነብዩ የተናገሩት ማብራሪያ አለ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ነው ለነሱ ይወረደላቸው እንድትምታብራሩ አንተ ነህ ብሏቸዋል አላህ ነብዩ ደግሞ ሰለላሁ ዐለይሂ ወሰለም ካገባሽ በኋላ ሳይገናኝሽ መውጣት አትችይም ብለው ያችን ሴት ደግሞ ነግረዋት ሐዲሱን አያውን ፈስረዋል ያኒ ወደ ሪፋዓ ወደ መጀመሪያ ባልሽ መመለስ አትችይም ይሄኛው አዲሱ ባልሽ ጋር ግንኙነት አድርገሽ እንጂ ብለው ነብዩ አጽንተዋል ስለዚህ ሸርጦቹ ሳይሟሉ መመለስ እንደማይቻል ቁርአንም ሐዲሱም የነገረን ነገር ነው ይሄንን በገንዘብ መቀጫ መሻር አይቻልም ጉልበት በመሳም ወይ ደግሞ ተነስና አፉታ ጠይቁ ማለት ወይ ደግሞ በማስተቃቀፍና በመላቀስና በማላቀስም አፉታ ተጠያይቆ መመለስም አይቻልም የኛ ጉዳይ አይደለም እኛ እየኖርንባት ያለናት መሬት የአላህ መሬት ነች እኛ የአላህ ነን የሚያስተዳድረንም ህግም የአላህ ህግ ነው ስለዚህ አላህ የደነገገውን እኔ ቀይረዋለሁ ማለት አደጋ ነው አይ በዚህ ሳይሆን በዚህ ነው ማለት ተክዚብ ነው ሸሪዓን ማስተባበል ነው አላህ ያለውን አንቀበለውም እኔ በራሴ ህግ ነው የምሄደው እንደማለት ነውና ከባድ ነው መርሐባ በ0913 መጨረሻው ሳይ ተላከልኝ ጥያቄ ምንድነው የሚለው ሰላም አለይኩም ወራህመቱላሂ ወበረካቱሁ ጥያቄ አለኝ ስለ ዘካት ለመጠየቅ ነው ባለቤቴ ሴፍትኔት ነው የምትሰራው ከጀመረች 1 አመት ከመንፈቅ አካባቢ ነው ደሞዙ በወር በሁለት ሰው 1600 ሆኖ 300 ብሩ ቁጠባ ነው ሰሞኑ ፈንድ ብለው ከነቁጠባው 73000 ለቀቁ ማውጣት የሚቻለው ከዚህ ላይ ማውጣት የሚቻለው 53000 ነው ይሄ ብር ዘካ ይወጅብበታል ወይ ምን ያክል ይወጣበታል ይላል እሺ በመጀመሪያ ይሄ 300 ተብሎ እየተቀነሰ የሚቀመጠው የራስ ገንዘብ ነው ከደሞዝ ላይ የሚቆረጥ እንደማለት ነው ያ የተጠራቀመው ገንዘብ የዚያ ሰው ይሆናል እነሱ ጋር አስቀምጠው ታጠራቅመውት ከሆነ አሁን 73000 ተብሎ ከ73000 53000 ነው መጠቀም የምትችሉት የሚል አይነት ነገር ይሄ በአሁን ሰዓት ባለው የዘካት ኒሷብ ብናሰላውም ዘካት የሚወጅበት ገንዘብ አይደለም ያኒ ዘካት የሚወጅበው ኒሷብ ጋር ሲደርስ ነው አንዳንዶች ዝም ብሎ በድፍን በተለይ ድሮን ሰማይ ነበረ ፈትዋ ይባል ኢፍቲያት ይባል ዝም ብሎ ያለ አቅሙ ገብቶ ማውራት ይባል ብቻ አይታወቅም ምን የሚሉት ነገር አላቸው 200 ብር ካለ ዘካት ይወጅብሃል የሚሉ ሰዎችን ሰማ ነበር 200 ብር 200 የኢትዮጵያ ብር ማለት ነው 200 ብር ይሄ እኮ ብር እኛ አዲስ ያወጣ ነው ለወረቀት ገንዘብ የሰጠነው ስያሜ ነው ብር ያልነው ራሱ የድሮ ብር የምንለው ፊዳ ነው 200 ዲርሃም የሚለው እና እስኪ እንዴት ሆኖ ነው አሁን 200 ዲርሃም እንኳን ያላቸው ሰዎች አሁን ዱባይ ብንሄድ 200 ዲርሃም ያለውና ኢትዮጵያ ውስጥ 200 ዲርሃም 200 ብር ያለው ሰው ገንዘቡ እንኳን እኩል ነው ወይ የአሜሪካ 200 ዶላር ያለውና የኢትዮጵያ 200 ብር ያለው እኩል ነው ወይ አይደለም ይለያያሉ ሌላም ሀገር ፓውንድ ጋር ብንሄድ የስዊዝ ፍራንክ ጋር ብንሄድ 200 የስዊዝ ፍራንክ እና 200 የኢትዮጵያ ብር አንድ ናቸው ወይ ስለዚህ ይሄ ለወረቀት ገንዘብ የተሰየመ ስያሜ ነው ፊዳ አይደለም ይሄ 200 እቺ ባለ 100 ሁለት ወረቀት ምትሆን ባለ አንድ ወረቀት ባለ 200 ምትሆን ወይ ደግሞ ባለ 10 ብር ኖቶች የሚሆኑ ብቻ ሌላ እንዲህ አይነቱ የወረቀት ኖት በዚህ ባለበት በዚች አቅሙ 200 ዲርሃም መግዛት አይችልም ዘካት የሚወጅበው 200 ዲርሃም መግዛት የሚችል ገንዘብ ሲኖረው ነው ወይም 200 ዲርሃም ሲኖረው ነው 200 ዲርሃም ማለት ምን ያህል ነው 200 የብር ሳንቲም ማለት ነው 200 ዲርሃም ማለት 200 የዱባይ ገንዘብ ማለት አይደለም ዱባይ ኢማራቲ ማለት አይደለም እንማ 200 የብር ሳንቲም እያንዳንዱ የብር ሳንቲም ምን ያህል ይሆናል ግራሙ
ወደ 3 የተጠጋ ያኔ 2.9 አካባቢ የሚጠጋ ወደ 3 ግራም የሚጠጋ ፊዳ ነው ሲልቨር ማለት ነው ፊዳ ይሄ ቀለበት ምናምን የሚሰራበት ማለት ነውና ጌጥ የሚሰራበት አንዷ 2 ነጥብ ምናምን ትመዝናለች ወደ 3 ግራም የተጠጋ ትመዝናለች ያኔ 2.9 ምናምን አካባቢ ይሄንን ምን ያህል ሲሆን ነው የሚወጅበው 200 ሳንቲሞች ሲኖሩ ነው እነዚህ 200 ሳንቲሞች በግራም ስንት ይሆናሉ ወደ 595 ግራም አካባቢ ይሆናሉ 595 ግራም ብር ፊዳ በ200 ብር ሰው ይገዛል አይገዛም የለም አያገኘም ምን ያህል ነው አንዱ ግራም ራሱ 200 ብር ሊሆን ይችላል 250 ከዛ በላይ ሊሆን ይችላል እንኳን 600 የሚጠጋው አይደለም አንዷ ግራም እንኳን ወደ 200 ልትሆን ትችላለች ስለዚህ ይሄንን አስልቶ 600 ገዛበት 600 ግራም መግዛት የሚችልበት ለተحديد 595 ነጥብ ምናምን ግራም 594 ነጥብ ምናምን ወደ 595 ሲጠጋ ነው ይሄንን ግራም መግዛት የሚችልበት ብር ካለኝ አዎ ለዚህች አሁን የተባለችው 50 ምናምን ሺህ ብር በድምሯ 70 ምናምን ሺህ ብር አትሆንም ዘካት አይወጅበትም ባጭሩ በ0963 ምርጥሻው ሳይት ላክልን ጥያቄ ነው የሚለው ሰላም አለይኩም እንዴት ናችሁ ባለፈው ፕሮግራም ላይ ሙጀሲማ ወይ ወሃቢያ ሙሸቢሃ ያረዳውን መብላት አይፈቀድም የሚል ሰምቼ ነበር አሁን አንዳንድ ሰዎች ይቻላል ችግር የለውም የሚል ነገር ይናገራሉ በዚህ ጉዳይ ላይ ምን ማብራሪያ ትሰጡኛላችሁ ይላል መቼም ሐቁን እኛ ተናግረናል بتوفيق الله تعالى እንዲህ አይነት ጥያቄዎች ሲነሱ ከነ ማብራሪያቸው ነው መልስ ምን መልሰው በመጀመሪያ ደረጃ ሙጀሲም የሆነ ሰው እምነቱ ትክክል አይደለም በአላህ ላይ ያለው እምነት ትክክል አይደለምና الذبحه لا يكون حلالا ለምንድነው ይህ ሰው ዓቢዱ ሰነም ነው አላህ ብሎ ሰየመው እንጂ የሆነ የገጣጠመውን ምስል የሚያመልክ ሰው ነው ዓቢዱ ሰነም እንደው ልክ ነሷራዎች እኮ አይተን ከሆነ እነሱ እግዚአብሔር ብለው የሚስሉትን ስዕል ወይ ኢየሱስ አምላክ ብለው የሚስሉትን ስዕል ከምናባቸው ያፈለቁት ነው በፊት ውስጣቸው ላይ ይስሉት የነበረውን ይሄን ይመስላል ብለው የሚስሉትን ወረቀት ላይ አስፍረውት ነው ከዛ ደግሞ ያንን በአሁን በሰለጠነ ዘመን ደግሞ ያንን ፈረንጅ ፎቶ አንስተው ነው ከዛ በኋላ ጥሩ አድርገው ኤዲት አድርገውት ምስሉን ለማሳመር ሞክረው እዛ በኋላ ፍሬም ሰርተውለት ጌጥ አድርገውለት ይሁን ነገር አድርገው ሻማ ያበሩ አምላካችን ይሄ ነው የሚሉት ውስጣቸው የሚስሉትን ነገር በወረቀት አወጡት የሙሸቢሃና የነሱ ልዩነት እነዚህ በወረቀት ስለዋወጡታል እነዛኞቹ ደግሞ በወረቀት አልሳሉትም ግን አእምሯቸው ግድግዳ ላይ ግን ስለውታል ይሄ ነው አምላክ ብለው በቃ እጅና እግር ተክለውለት ጭንቅላት ፊት አድርገውለት ለአድሪ ጭንቅላት ያደርጉለት አላቅም እንደ አንዳንድ ሰዎች ግምት ደግሞ በአደም ሱራ ነው ብለው ያው እኛን ነው የሚመስለው አይነት ነገር አድርገው ገጣጥመው በጣም ግዙፍ የሆነ ቦታ ላይ የሚቀመጥ አድርገው እየሳሉ ነው የሚገዙት ይሄ አላህ አይደለም እነሱ የሚያመልኩት ነገር من عبد غير الله لا يكون مسلما كالله لا يلن يملك مسلم يሆነ ይሄ ሳሉትን ነገር እኛ አላህ ነው ብለን አናምንም እኛ አህሉ ሱና ወልጀማዓ አሻዒራ ወልማቱሪዲያ ይሄ እነሱ የሳሉት ፊት እጅ እግር ምናምን ገጣጥመው የሚስሉት ነገር አላህ አይደለም ለምን ከእንዲህ አይነት ግጥምጥሞሽ የጠራ ነው አላህ በፍጹም ኸልቁን የማይመስል ነው ስለዚህ ተውሂድ አላህን ከመخلوقات ጋር ከማመሳሰል ማጥራትም ተውሂድ ያኛውም ተውሂድ አይሆንም ተሽቢህም ተውሂድ እንዴት ይሆናል ስለዚህ ተንዚሁ ነውና ተውሂዱ ተውሂድ ያለው ይሄ ነው ይሄ ሰው ሙስሊሙ ሰው ያረደውን እንበላለን ሙሸቢሁ ያረደውን እሳ ለምን 1000 ሰዎች ይቻላሉ ፈትዋ አይሰጡም የነሱ ፈትዋ ባጢል ነው ውድቅ ነው እውነተኛ ተሽቢህ ላይ የወደቀ ሰው እርዱ በክት ነው ያረደው አይበላም ሱብሃንአላህ ትልቅ ዑለማዎች ሐበሻ ላይ ያሉ ዑለማዎች እንዲህ አይነት ነገር ላይ በጣም ይተነቀቃሉ እርድ የሚያርደው ሰው ምን አይነት ሰው ነው ብለው ያጣራሉ በጣም ያጅበው አንድ ትልቅ ሰው የነገሩኝ በጆሮ የሰማሁት ትልቅ የሐበሻ ዓሊም ናቸው በቅርብ ጊዜ ያረፉ ናቸው ረህመቱላሂ ዐለይሂ ወሎ ላይ እና የሆነ ሰው እንግዲህ ይጠረጠር ነበረ በተሽቢህ
እና የሆነ ነገር ቀማምሱ መጥቶ ኢማም ሆኖ የሚያሰግደው ደግሞ እሱ ነበርና እኔማ ኩንቱ ኡሰሊ ኸልፈሁ አሉ ከኋላው እየሰገድኩኝ ነበር። እዛው ላይ ጀማዓው ላይ ሆነው የራሴን ሶላት ነበር የምሰግደው። መጨረሻ ላይ ተጋለጠ ሰውየው ወሃቢይ እንደሆነ አቂዳው የፈሰደ እንደሆነ ተጋለጠና ሄደ። እና ይሄን ያክል ነው እነሱ ለሶላታቸው ለሚበሉትም ሌሎችም ሙዓመላዎችም ይጠነቀቃሉ። ይሄ ሸሪዓ ያስቀመጠልን ህግ እንጂ ከዚህ ከሱና ቴሌቪዥን ብቻ የሚተላለፍ የተለየ ፈትዋ የተለየ መልስም አይደለም። يعني المشبه ما عبد الله الذي يقول المشبه عبد الله የሚል ሰው ያ እሱ የሚስለው ነገር አላህ ነው እያለ ኢቅራር እንደማድረግ ነው። ወልዒያዙ ቢላሂ ተዓላ እንዲህ አይነቱን ሰው ኧረ አላህ ነው እየተገዛ ያለው ሚል ከሆነ ያንን ስዕል አላህ ነው እያለው ነው ይሄ ሰውዬ ራሱ ያንን ሰውዬው የሳለውን ሙሸቢሁ የሳለውን ስዕል አዎ አላህ ነው እንደማለት ነው። ወልዒያዙ ቢላህ በዚያው ምላሳቸው አይ እኛ ይሄን አላህ ነው አላልንም እኮ ይላል። ታዲያ አላህን አይደለም የማይመለከው ማለት ነው። ይህ ሰው አላህን ካላመለከ ከይፈ ሷረ ሙስሊመን በዚህ ነው የሚያዘው የሚመለሰው። ስለዚህ እንዲህ ሚለዋሉ እንዲህ ሚለዋሉ ሳይሆን الصواب هو الصواب الحق أحق أن يتبع حق المكتل قد ነው በዚሁ መጓዝ ነው። በተለይ ዶክተር አሁን ላይ በተለያዩ የሀገራችን ክፍሎች ኢማሞች አህለሱና ኢማሞች ከቦታቸው እየተነሱ በሙጀሲማ ወይም ደግሞ ሙዘብዘብ በሆነ በዚህ በኩል ሱፊያ ነኝ ይላል፣ በዚህ በኩል ደግሞ የሙጀሲማዎች እምነት የሚደግፍ ኢማም ተደርጎ እየተቀመጡ ባለበት ሰዓት ማህበረሰቡ አሁን እንዴት ነው ማድረግ ያለበት? እንዴት ይሁን? አሁን ከጁሙዓ አሁን በሚመጣ ሰዓት ይሄ ሰው ነው እንግዲህ ወጥቶ ኹጥባ አደርጋለሁ የሚለው በዚህ ሰዓት ምንድነው አማራጭ መውሰድ ያለበት ሙስሊሙ ማህበረሰብ? ማለት በግድ ነው። አሁን አንዳንድ ቦታዎች ላይ በቃ ስብሰባ እያደረጉ ኢማማቸውን ሼኻቸውን ሊያፈናቅሉባቸው ብለው በግድ ነው እየተከላከሉ ያሉት በኃይል በቃ በጣም በተለያዩ ሀገራችን ክፍሎች ሆነ ብሎ ይሄ ነገር እየተሰራ ነው ያለውና ሐቂቃ በዚህ ሰዓት አሁን ከባድ ወቅት ነው ያለነውና ምንድነው ሙስሊሙ ማህበረሰብ ማድረግ ያለበት? ምን አይነት አማራጮችን ይጠቀም? እንደ አማራጭ መቼም አላህ የሆነን ነገር ዋጅብ ሲያደርግብን አቅማችን በፈቀደው ልክ ነው ዋጅብ የሚያደርግብን። ጁሙዓችንን ሊያበላሽብን የሚመጣ ኢማም ካለ ሙጀሲም የሆነ ኢማም ካለ ከሱ ጋር ተከትለን መስገድ ማለት አለ መስገድ ማለት ነው። ወይም እንደውም ወንጀል ነው። እንደውም ከመስገዱም ካለ መስገዱም የባሰ ደግሞ እንደገና ሰግደናል ብለን ደግሞ እጥሜናን ልናረግ ነው። አልሰገድም የተባለው ሰው እኮ ቀዷ ሊያወጣም ይችላል። ዙሁር አልጉሉ ይሰግድም ይችላል። ስለዚህ በትክክል ተሽቢህ የሚታወቅበት የተሰማበት ሙጀሲም ወይም የዚያን እምነት የሚከተል ሰው ካለ ግማሽ ጎኑ የሚከተለው በሙሉ ጎኑ የሚከተል እንዲህ አይነት ነገር ላይ ያለ ሰው ከሆነ ተከትሎ መስገድ አይቻልም። ሙስሊሙ አንድ አማራጭ መውሰድ ያለበት የራሱን ጁሙዓ ማጠናከር ነው። ለምን ቤት ውስጥ ለምን አይሆንም? ሰፋ ያለ ቤት ውስጥ መርጠውም ቢሆን መስጂዳቸውን እስከሚያስመልሱ ድረስ አንዳንድ መዛሂቦች ሰፊ ናቸው። በዚህ ጉዳይ ላይ ብዙ ፈትዋዎች አሉ። መስጂዱን ኢንሻአላህ በደንብ ጠንክሮ እስኪያስመልስ ድረስ ጁሙዓውን ማበላሸት የለበትም፣ ሶላቱን ማበላሸት የለበትም። ጁሙዓ አንዴ ስለሚሰገድ ኢን ለም ያዕተብር ትልከ الجማዓ ያንን ጁሙዓ ማያስበው ከሆነ እዛው መስጂዱ ላይ የራሱን ጁሙዓ መስገድ ካለበት ያ ኹጥባና ሸርጡ መሟላት ስላለበት ያን አድርጎ ሊሰግድም ይችላል። ስለዚህ እንደ ሌሎች ትንሽ መሳጅዶች የሚሆኑ በመቼም ሰው ሐቁን በትግሉም ለማስመለስ መታገል መጣር ደግሞ ግዴታ ነው። ያኔ ቤትህ ሲወሰድ እኮ ዝም አትልም እኮ ንብረትህ ሲወሰድ ዝም አትልም። ቢያንስ ትጮኻለህ፣ ቢያንስ ድረሱልኝ ይባላል፣ ቢያንስ ፖሊስ ጋር ይደወላል። በቃ ሙሉ ለሙሉ ሙንሃክ እስካልሆነ በቃ ምንም ማድረግ የማይችልበት ስብርብር አድርገው እስካልጣሉት ድረስ ሰው ወይም ይገሉኛል እስካላለ ድረስ መከላከሉን አያቆም፣ መጣሩን አያቆም። ባገኘው አጋጣሚ ከሄዱም በኋላም ቢሆን ሮጦ ሄዶ ፖሊስ ጋርም ቢሆን ወይም ድረሱልኝ ብሎም ቢሆን ተከታትሎ ለመድረስና ለማስመለስ ይታገላል። ለንብረታችን ለገንዘባችን እንደዛ ምንሆን ከሆነ ለመሳጅዶቻችን ዝም ብለን ተኝተን እንዲወሰድ መፍቀድ የለብንም። ሐቃችን ነውና ተደራጅተን ራሳችንን አጠናክረን
ለሚመለከተው ክፍል እያሳወቀን በጣም ሰላማዊ በሆነ መልኩ ባለቤትነታችንን እያረጋገጠን የማስመለሱን ጥረት መግፋት ነው። ግን ለሶላቱል ጁሙዓ የመሳሰሉት ጉዳዮች ሌሎችን አማራጮች መከተል እንጂ አሁን ሱብሃንአላህ አንዳንድ ቦታ ላይ ያሉ ሰዎች ቁርአን ላይ የመጣ ነገር ስላለ ነው በቃ ምን እናርግ እዚህ ጋር ሃይማኖታችንን ሙማረሳ ማድረግ መተግበር አልቻልንም ታዲያ የአላህ መሬት ሰፊ አይደለችም ወይ ለምን ሂጅራ አልወጣችሁም ተብለዋል እኮ يعني وأرض الله واسعة يا الله ምድር ሰፊ ነች ያ ቦታ እንኳን ለዲናችሁ ማይሆናችሁ ከሆነ ሂጅራ ለምን አትወጡ ነበር ለምን አትሄዱም ያን ቦታ ለቃችሁ እስከመባል ድረስ ነው የደረሰው ስለዚህ ሰው ሐቁን እስከ መጨረሻው ይታገላል ማለት ነው ሐቁን ታግሎ ማስመለስ ዋጅቡን ታግሎ መፈጸም ይተበቀበታል እንጂ አሁን የዝምታ ዘመን ነው ተብሎ ከሙሸቢህ ኋላ መስገድ ይሄ የዲኑን አህካም ማበላሸት ነው በቃ የመታወቅ ያለበት ነገር ምን እናርግ ታዲያ እነሱ ናቸው አይጫኑብን የኛን ዊዝር ይሸከማሉ ይላል አንዳንዱ ተነስቶ ወንጀለኛ ነው አው ይታወቃል ያ ሰውዬ ግን አንተ ተከትለው እንድትሰግድ ግን መሳሪያ አልተደገነብህም ማን ደገነብህ መሳሪያ አልተደገነብህም የራስን ጀማዓ መስከት ትችላለህ ይሄ ሰው ሰገድኩ ብሎ ጭምልቅልቅ ያለ ዒባዳ ነው ያለውን ነገር ሰርቶ ከተሽቢሁ ጋር ሄደ አንተ መስገድ ማንም አይከለክልም መስጂድ ውስጥ እንዳትገባ እንገርልሃለን ካሉ ሌላ ጉዳይ ይሆናል ማለት ነው እሱ ደግሞ በሌላ መፍትሄ ደግሞ ያንን ነገር ታልፈዋለህ ውሃ ከዛ እንጂ አሁን ተጨቁነናል አሁን በእነሱ እጅ ላይ ነን ስለዚህ ሙዳሃና እያደረግን ሐቅን እየገለባበጥን ባጢሉን ሐቅ እያስመሰለን ኑር አይቻልም በዚህ መልኩ አያስኬድም ደግሞ ሰው በአብዛኛው ለጥቃት የሚጋለጠው እንደፈለጉ እንዲጫወቱበትም የሚሆነው ምን ሲያደርግ ነው ሲጋደምላቸው ሲተኛላቸው እንደ በግ ተኝተህ የምትታረድላቸው ከሆነ ትመቻቸዋለህ ለነሱ ይፈን እስከ መጨረሻው ድረስ ነው አንተ እግርህን ዘርግተህ የተኛላቸው ምን ችግር አለ እነሱ ያኔ ረመዳን ላይ ተራዊህ ብቻቸውን ተለይተው የሰገዱ ሸይኾችን ያየን ነበር በተለያዩ እንትኖች ሶሻል ሚዲያዎች ልክ እንደዚህ ማለት ነው ራሳቸውን ችለው እንግዲህ መስጂዱ የነበሩበት ኢማሙ የነበሩበት የሚያፈናቅሏቸው ከሆነ በዚህ ጉዳይ ደግሞ የሚመለከተው አካል ሰላም ማስከበር ማይችልበት ደረጃ ከደረሰ ማድረግ ያለባቸው እነሱ በቃ ተለይተው ብቻቸው ሜዳም ላይ ቢሆንም ወደ ቤታቸውንም ቢሆን ሶላታቸውን እየሰገዱ ጊዜውን ማሳለፍ ነው ናም አከዛ ይህ ማለት እንደ በስህተት እንዳይረዱብን ተመልካቾቻችን ከሐቅ ማፈግፈግ አይደለም መሸሽ አይደለም ፈሪነት አይደለም ኢነማ ዒባዳህን መጀመሪያ ማዳን ነው ትክክለኛ ዒባዳ መስራት ስላለብህ አላህ ያወጀብህን መስራት አለብህ ከሱ ውጪ ትግሉን ሰላማዊ በሆነ ትግል ሐቅህን የማስመለስ ጥረት ቅድም ገልጸናል ለመሬትህ ለቤትህ ለገንዘብህ እንደምትታገለው ሁሉ ለመሳጅዶችህም ሰላማዊ ትግል አድርገህ ለሚመለከተው አካላት በተገቢ መልኩ አስረድተህ አንዳንድ መረጃዎች በተጨበረበሩ መልኩ ይደርሳሉ ከዛ በኋላ አንተን የሚያስኮንን ይሆናል ባለ ሐቁ አንተ ሆነ አንተ ተከሳሽ ሆነ ልትመጣ ትችላለህ ባለቤት አንተ ሆነ ወሰደብን ተብለህ ቀማን ወይ ሊቀማን መጣ ተብለህ ልትከሰስ ትችላለህ ይሄን እንዲህ አይነት ነገር የደረሰው የመንግስት አካልም ካለ ሌላም ካለ ይሄንን በትክክል ማስረዳትና እውነታው ይሄ ነው ብለው ልብ ያላቸው ሰዎች አይጠፉም ሁሉም መስሪያ ቤቶች ላይ አንዳንድ ፋሲዶች ባይጠፉም በገንዘብ የሚደለሉ የሚሞኙ ሰዎች ሆዳደሮች ባይጠፉም ደህና ሰዎችም ደግሞ ይኖራሉ ህሊናቸውን ማይሸጡ ሰዎችም ደግሞ ይኖራሉ ስለዚህ እስከ ላይኛው እርከን ድረስ በመሄድ በማሳመን ሐቅን የማስመለስ ትግሉ ሁሌ መቀጠል አለበት ተበዳይ ዝም ሲል ተከሳሽ ይሆናል ይባላል አሁን እንደዛ ነው ከተበደለው በተጨማሪ ራሱ ደግሞ ተከሳሽ ነው ትክክል እንግዲህ ዶክተር ለዛሬ የነበሩ ጥያቄዎችን እነዚህ ናቸው ኢንሻአላህ በቀጣይ ሌሎች ጥያቄዎችን እናዘጋጅተን እናቀርባለን ለሰጣችሁን ማብራሪያ ባርከው አሚን ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስል ነበር በተለያዩ የመላክ
የመላኪያ ዘዴዎች የላካችሁልን ጥያቄ በዚህ መልኩ አቅርበናቸዋል። ለቀጣይ ኢንሻአላህ ሌሎች ጥያቄዎቻችሁን የምናስተናግድ ይሆናል። አብራችሁን ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። እኛ ከወዲሁ ተሰናበትን። ሌሎች የሱና ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።